እዚህ ጋር ላሳያችሁና ጣሪያውን እንደምታዩት ነው። ጣሪያውን እንደምታዩት ነው። በጣም ጠባብ ነች ኮሪደሯ። ያስቃል። ለማንኛውም ምንድነው የምትለው? ሰላም እንዴት ናችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። ዛሬ እንግዲህ ማሳያችሁ ኮርንዌል የነበርንበት ጊዜ ያረፍንበትን ሆቴል በትንሹን እንኳን ላሳያችሁ ፈልጋለሁ። ከውጭ ሲታይ ይህንን ይመስላል። ሳንዲ ሎጅ ይባላል ይሄኛው ሆቴል። ከዛ እስከዛ ድረስ ያለው ግሬው እንዳለ ሆቴሉ ነው። በኢንተርኔት ላይ ባለው ነገር ስናየው በጣም ነው የሚያምረው። ስለዚህ ከኢንተርኔት ውጪ ደግሞ በአካል ስናየው ደግሞ ምን ይመስላል የሚለውን እናያለን። በቀን ወይ ደግሞ በናይት ወደ 112 ፓውንድ ነው የከፈለው። ስለዚህ እኛ ለሁለት ቀን ነው የምናድረው። ወደ 230 ፓውንድ ነው የከፈለው እስከነ ቁርስ ጨምረውልን ማለት ነው። ስለዚህ ገብተን እናየዋለን ማለት ነው። እስከ መጨረሻው ተከታተሉ። እንግዲህ ከውጪ እንደምታዩት ከዛ ከጥግ እስከ ጥግ ድረስ ይደርሳል ማለት ነው ሆቴሉ። ለማንኛውም ቀድሜ ነው ቡክ ያስደረኩት ማለት ነው። ግን እዚህ ጋር እንደዚህ ጽፈዋል። እዚህ ጋር እንደምታዩት ፓርክ አታርጉ ምናምን፣ ምክንያቱም ብዙዎቹ መኪና ይዘው ይመጣሉ። ከዛ እንትናችሁን ትጠይቃላችሁ፣ ላይሰንሳችሁን ምናምን ትጠይቃላችሁ። እዚህ ጋር ሪሰፕሽኑ አለ። ሊፍት መጠቀም ከፈለጋችሁ ሊፍቱ እዚህ ጋር አለ። ቁርስ እዚህ ነው ብለውናል፣ እናየዋለን። እኛ ግን አንደኛ ፎቅ ስለሆነ በደረጃ ነው የምንሄደው። ስለዚህ እስቲ ደረጃው እንደምታዩት ነው። የድሮ ቤት ነው፣ በጣም የድሮ ቤት ነው ያስታውቃል። ግን እስቲ እኒሁ ማየት የተሻለ ነው። ኮሪደሩን እንደምታዩት እንግዲህ እኛ 101ኛ ቁጥር ነው የተሰጠን። እዚህ ጋር እንደዚህ ይሰጧቸዋል። ስለዚህ በዚህች ጋም አለ 104። ኮሪደሩ እንደምታዩት ነች። በጣም ጠባብ ነች ኮሪደሯ። ያስቃል። ለማንኛውም ማለት እኛ ከጠበቅነው በታች ስለሆነ ያገኘ ነው። ለዛ ብለን ነው። ወደዛም አለ ቁልፏ እችን ትመስላለች። እንግዲህ በለንደን እንደዚህ አይነት ቁልፍ በዩኬ ሲሰጣችሁ አስቡት እስቲ እንገው። ሰፊ ነው ኮሪደሮቹ፣ ግን በጣም ትንሽ ሆቴል ነው የሚመስለው ከውጭ ሲታይ። ከውጭ ሲታይና ስዕሎቹ ራሱ ያምራሉ በጣም። እኔ ስዕል ይመቸኝ። በስመ አብ ዋና እኒው እንግዲህ እንደምታዩት ነው ሆቴሉ። ይሄንን ይመስላል። ትንሽ አስተረማምሰነዋል፣ ግን ሆቴሉ ይሄንን ይመስላል። ከውጭ ይሄንን ይመስላል። ቆይ መጋረጃውን ልክፈተውና ያለውን ነገር ማየት አለብን። ፎቶ ላይ እንዳስቀመጥኩላችሁና እንደ አይደለም የሚለውንም እናየዋለን ማለት ነው። መጀመሪያ ከበሩ ጀምሮ ላሳያችሁ። እዚህ ጋር እንደ ሳንዲ ሎጅ ሆቴል ይባላል። እዚህ ጋር ብዙ ነገሮችን ማየት ትችላላችሁ። ከክፍላችሁ ወጣችሁ ወደ ምናምን መሄድ፣ ልክ እንደገባችሁ ቁምሳጥን እናገኛለን። ቁምሳጥኑ ከላይ ብርድ ልብስ አለ፣ ልብስ ማስቀመጫ እናገኛለን ማለት ነው። ከዛ ወንበሩን ቪዲዮ ላይ ፎቶ ላይ እንዳየሁት ጥሩ ነው፣ ግን ስትቀመጡበት ምንም አይመችም። ሻይ ማፊያ አለ። ሁለት እነዚህ ብርጭቆች አሉ። ብስኩት አለ፣ ሁለት ብስኩት አለ። እኔ ድሮ ማቆ ባርበር በሚለው ብስኩት ነው። እዚህ ጋር ሻይ፣ ወተቶች ደግሞ እዚህ ሀገር እንደዚህ ነው የሚሰጧችሁ ወተቶች። ወደ 6-5 ወተቶች ሰጥቷቸዋል። ስኳርም አለ፣ ጨው አለ፣ ቡና ኔስካፌ ሰጥተውናል ማለት ነው። ይሄ በነፃ ነው። እዚህ ጋር ግን ለአንድ ቀን ብቻ ነው የሚሰጧችሁ ማለት ነው። ነገ ጠዋት አይሰጥም ማለት ነው። ሻይ ይሄ አንድ ላይ ነው። ቆሻሻ ማስቀመጫው እንደምታዩት ነው። ቁም ሳጥኑ እንደምታዩት ነው። ይሄ የሴቶች ፀጉር ማድረቂያ አለ፣ ያው ቢች እስከመሆኑ መጠን ማለት ነው። ቲቪዋ እንግዲህ እንደምታዩት ነች። እኔ 10 ኢንች ብላት ራሱ ደስ ይለኛል። እዛ ላይ ግን ፍላት ስክሪን ምናምን ብለው ነው የተናገሩት። ቲቪዋችን ትመስላለች። ሌላ ቁምሳጥን ደግሞ ባዶ ቁምሳጥን። ከጀርባ ደግሞ እንደምታዩት ነው። ከጀርባ ደግሞ በጣም ነው የሚያስቀው። ላይክ በጣም ምን ይሄ የሰው ቤት ነው ባይዘዌ። ከጎን ያለው የሰው ቤት ነው። ለማንኛውም እና ሽንት ቤቱ ይሄ ነው። ስለዚህ በትንሹ እዚህ ክፍል ውስጥ ያለው ነገር
ይህን ይመስላል። መስታወት እዚህ ጋር አለ። መስታወት እዚህ ጋር አለ። ትልቅ ረጅም መስታወቱ እዚህ ጋር አለ። እዛ ጋር ደግሞ ስትቀመጡ ማየት የምትፈልጉት ለሴቶች የሚሆን መስታወት አለ ማለት ነው። ይሄ ብርድ ሀገር ስለሆነ ሂት ላይክ እንደ ዱባይ ስትሄዱ ውስጥ ምንድነው ኤሲ እንዳለው ይሄ ደግሞ ሙቀት ይሰጣል ማለት ነው። ስለዚህ በአጭሩ ማለት ነው እችን ትመስላለች ልበልና ሌላ ደግሞ እዚህ ጋር ላሳያችሁ እና ጣሪያውን እንደምታዩት ነው። ጣሪያውን እንደምታዩት ነው። ይኸው በጣም ነው የሚያናድደው። እንደዚህ አይነት ነገር ነው ያለው። እንግዲህ ይህን እንኳን ያላስተካከሉም እና በጣም ነው የተናደድ ነው ማለት የያዝነው ሆቴል ከነገሩን ሆቴል ጋር ምንም የሚገናኝ ነገር የለውም። ለማንኛውም ማለት ነው በትንሹ እንኳን ሆቴሉን አሳየቻችኋለሁ። ከቁልፉ ጀምሮ ያለው ነገር በትንሹ ላሳያችሁ። ቁልፍ እንኳን ይሄ ኢትዮጵያ ከቀረ ራሱ ረጅም ጊዜ ሆኖታል እና ሆቴሉ በትንሹ እንደምታዩት ነው። ጥበት እንዳይመስላችሁ በጣም ጠባብ ቤት ነው። አልጋው ይመቻል። አልጋው ባይዘው በጣም የሚመች አልጋ ነው። ትራሱም አሪፍ ናቸው። ትራሱም በጣም አሪፍ ነው። ግን ቤቱ እንደጠበቅነው አይደለም ያገኘ ነው። እንዳናገርኳችሁ ጣሪያው የተቀዳደደ ጣሪያ ያለው በጀርባ ያለው ከቤቱ ጎን ያለው ከሆቴላችን ጎን በመስኮት ያለው የሰው ቤት ነው። ስለዚህ እንደዚህ መተያየት በሰው ቤት እንግዲህ ትልቅ ሆቴል ተብሎ የተከራየ ሆቴል ማለት ነው። ከ100 ፓውንድ በላይ በቀን ማለት ነው። ሽንት ቤቱን እንዳያችሁት ነው። ሽንት ቤቱ ደግሞ እንደምታዩት ነው። በሩን እንደምታዩት እዚህ ጋር ክፍተት አላቸው ሽንት ቤቶቹ በጣም ከመጥበቡ የተነሳ። ይሄ አልጋው ነው እንደምታዩት። የሆሊዴ ሀገር ነው። ግን ከብሩ አንጻርና ፎቶ ላይ ካየ ነው። ግን አንድ ላይ እናወራለን። አስቀምጪ ብናወራ ይሻላል። ለማንኛውም ከአልጋው በጣም ቅርበት አላችሁ ሽንት ቤቱ እና እስቲ ለማንኛውም ገብተን እንየው እስቲ። በሩ የሚከፈተው እንደዚህ ነው የሚከፈተው። በሩን ለማሪፍ ነው ምንም አይልም ማለት ነው። ስለዚህ በዚህ በኩል እንግዲህ መስኮቱ ሲከፈት እስቲ ምን እንደ ቅድሙ ሰው ቤት እሱም አይሰራ። ለማንኛውም በትንሹ ይህንን ይመስላል። ለማንኛውም ሽንት ቤቱ እንግዲህ እንደነገርኳችሁ ቅርብ ነች ከአልጋችን። ስለዚህ ይሄንን ይመስላል። እንደገባን እዚህ ጋር ቆሻሻ መጣያ እናገኛለን። የቀዝቃዛ ውሃ አለው፣ ሙቅ ውሃም አለው። ሁለት ፎጣ ይሰጧናል። 2 ፎጣ አሉን። መስታወቱንም እንደምታዩት ነው። በጣም አሪፍ ነች መስታወቷ። ሻወር የምንወስድባት ደግሞ ትንሽ ነች፣ በጣም ትንሽ ነች። ለአንድ ሰው በቂ ነው። በጣም ነው የሚያምረው። ለማንኛውም ሻወር መታጠቢያው በጣም አሪፍ ነው። እንደምታዩት ነው። ንጹህ ነው ቤቱ፣ በአጠቃላይ ንጹህ ነው። ከጥበቱ አንጻር ጋር ነው የሚያናድደው እንጂ ንጹህ ነው እንትኑ። ሶፍት እዚህ ጋር 2 ሶፍት፣ ይሄ መግሞጥ ሞጫ እዚህ ጋር ውሃ መግሞጥ ሞጫ፣ ሻወር ጄል፣ ሻምፖ፣ ኮንዲሽነር፣ ሳሙና አለ። እዚህ ጋር ደግሞ ሶፍት ስለሌለው ነው እንጂ ሶፍት ማስገቢያ ነው ይሄ። ሽንት ቤቱም እንደምታዩት ነው። የድሮ ስታይል ነው። ቤቱም የድሮ ስለሆነ የድሮ አድርገውት ነው የሰሯት ማለት ነው። በአጠቃላይ ሽንት ቤቷ ይህንን ታክላለች ማለት ነው። በጣም ትንሽ ነች። በጣም እንደምታዩት ለእናንተ ሲታይ ሰፋ ሊል ይመስላል፣ ግን ጠባብ ነች በጣም። ግን ንጻቱ ንጹህ ነው፣ በጣም ንጹህ ነው። እና በሩን እንደምታዩት ነው። እንደዚህ ይዘጋል ማለት ነው። እና በአጠቃላይ እንግዲህ ቺን ትመስላለች ሆቴሏ። 100 ስንት ነው? 100 በአጠቃላይ ወደ 230 ምናምን ፓውንድ ነው የተከፈለው ለዚች ሆቴል ማለት ነው። አልጋውን ደግሞ ቼክ እናድርገውና ማንኛውም አልጋው በጣም አሪፍ ነው። ትራሶቹ በጣም አሪፍ ናቸው። አልጋው በጣም ነው የሚመቸው። አሪፍ ነው። ብርድ ልብሱ አሪፍ ነው። ንጹህ ነው። አልጋው ራሱ በጣም ንጹህ ነው። ባይዘው ይሄ አልጋው በጣም ነው የሚመቸው። አንቺም ታምሪያለሽ። አልጋው በአጠቃላይ በጣም ነው የሚመቸው። በጣም አሪፍ አልጋ ነው። ከቤቱ አንጻር እንደው አልጋውን በጣም ነው የወደድኩት። እንዴት ነው አልጋው? አሪፍ ነው አይደል? እዚህ ጋር ደግሞ ማብሪያና ማጥፊያ ጥሩ ነው። ማብሪያና ማጥፊያቸው እዚህ ጋር አሪፍ ነው።
ሰላም እንዴት ናችሁ? እንዴት አደራችሁ? አለን እግዚአብሔር ይመስገን። ዛሬ እንግዲህ በጠዋት ተነስተን ወደ ቁርሳችን ደግሞ ልንሄድ ነው። የአሁኑን ደግሞ ቁርሱን ደግሞ ምን አይነት እንደሆነ አሳያችኋለሁ ማለት ነው። እኔም ገና እየገባን ነው። ስለዚህ ቁርሱ ቤቱን እንዳያችሁት ነው። ቁርሱ ደግሞ ምን እንደሚመስል አንድ ላይ እናየዋለን። እዚህ ጋር እንደምታዩት እንግዲህ ሆቴሉ ባር አለው። እዚህ ጋር ማታ የሚከፈት ባር ነው። 11 ሰዓት ማለት ነው በኢትዮጵያ ሰዓት አቆጣጠር ባሩ ይከፈታል። ብዙ ሰው ነው ያለው። ማታ ብዙ ሰው ነው ያለው። ይህንን ይመስላል ባሩ ማለት ነው። ቁርስ የሚበላበት ደግሞ ሲኒድ እዚህ ጋር እንደምታዩት ስዕሎቹ በጣም አሪፍ ነው። ሀገራቸውን በደንብ አስተዋውቀዋል ማለት ነው። ባሩ ይህንን ይመስላል። ማታ ብዙ ሰው ባይኖረውም ሰው በደንብ ነው የሚቀመጥበት ይሄ ባር ማለት ነው። እዚህ ጋር እንደምታዩቸው እነዚህ አይነት ስዕሎች በጣም የሚያማምሩ ስዕሎች አድርገዋል ማለት ሀገራቸውን የሚያስተዋውቅ ማለት ነው። ብዙ ኦሽን ናቸው እዚህ በጣም በኦሽን ስለተከበበ ብዙ ፎቶ እንደምታዩት ኦሽናቸውን ነው የሚያሳዩት። በዚህ በኩል ደግሞ አይ ቲንክ በረንዳ ወጥቶ መጠቀም የሚቻልበት ቦታ ነው። እንደምታዩት ፀሐይ ሲሆን እዚህ ጋር ሰው መጥቶ መጠቀም ይችላል ማለት ነው። እዚህ ጋር ያለው ባሩ ነው። ከባሩ ወጥቶ ቢራቸውን ምንም መጠቀም ይችላሉ ማለት ነው። እዚህ ጋር እንደምታዩት ከጀርባው ይሄንን ይመስላል። እዛ ጋር አንድ ሰው ተቀምጧል። አንድ ሰው ብቻ ነው የተቀመጠው። ምን ይምጣልሽ እና ባሩ ይሄንን ይመስላል። ያው ማታ ሰው ይመጣል ማለት ነው። ቼክ እናድርገው። ይሄ ነው ቁርስ የሚበላ እዚህ ነው ቤቱ። ይሄኛው አሪፍ ነው። Thank you. እንደውም ያኛው መስሎኝ ነበረ ታውቂያለሽ። ናይስ ነው፣ አሪፍ ነው። ኮፊም አለ። የኮፊ ማሽን ያው እዚህ ጋር ራሱ ኮፊ ማሽኑ የሚቀዳላችሁ ማለት ነው። ስለዚህ ጁስ፣ 3 ጁስ፣ ውሃ ጁስ አለ። ይሄ ቶስት ማድረጊያ ዳቦ ቶስት ማድረጊያ አለ። 3 ማርማራቶች አሉ። በተር፣ እርጎ፣ ወተት፣ ኮርንፍሌክስ። እሺ እስቲ እቺ ሃሽ ብራውን የዚህ ሀገር የተለመደች ምግባቸው ነች። ምንድን ነው መሽሩም? ናይስ። እቺ እንቁላል ምንድን ነው የምትባለው? እንግዲህ እዚህ ሀገር እንዳነገርኳችሁ ብዙ ጥቁር አያውቁም። እንዴት ነው እንደሚያዩ ቢንስ ጣቶች ቺክን ይሆናል። ቤከን እንትን ነው ፖርክ ነው የሚሆነው። ስለዚህ ቢንስ አለ። አሮጊት ነች አስተናጋጅ። ለማንኛውም ቁርሱ እቺን ትመስላለች። እንደጠበቅኩት ማለት ጥሩ ነው ከቤቱ አንጻር። እንደውም ይሄ ጥሩ ነው። ቤቱም እንደምታዩት ነው። በጣም አሪፍ ነው። ጸዳ ያለ ነው። ብዙ ሰው የለውም። በጣም ትላልቅ ሰዎች ናቸው የሚሰሩት። ቤቱ እንደምታዩት ነው። አሪፍ ቤት ነው። አንድ ሰው ብቻ ነው ያለው። እዚህ ጋር እንደምታዩት እንግዲህ ኮፊ ማሽን የተለያየ ካፕቺኖ፣ ኤስፕሬሶ፣ ብላክ ኮፊ ሁሉንም ፕረስ ስታደርጉ ይመጣል። እኔ አሁን ላቴ ነው የወሰድኩት፣ ግን ኤስፕሬሶ መጨመር እፈልጋለሁ። ልክ ይሄን ሲጨምሩ ላቴ አድርጌዋለሁ፣ ግን ኤስፕሬሶ መጨመር ስለፈለኩኝ ኤስፕሬሶውን እዛው ላይ አድ ያደርግልኛል። ግን ውሃ በሉት ኤስፕሬሶ ራሱ ውሃ በሉት ሲወርድ፣ ግን እስቲ ሲቀመስ እናየዋለን ማለት ነው። ለማንኛውም እስቲ ቁርሳችንን ደግሞ እንሞክረው። ኤስፕሬሶ ታውቂያለሽ? ውሃ ላቴ አድርጌ ጁሳቸውስ አፕል ጁስ ነው። ዮገርቱን መውሰድ ትችላላችሁ። ቢንስ አንቺ ቢንስ ብዙ አልኩኝ።
ሃሽ ብራውን ድንች እንግዲህ ብዙ ጊዜ አይታችኋል። እዚህ ያለ ላቴ ለማንኛውም እንደዚህ ብለን እዚህ ጋር ጥርቅ አድርጌ ጁሳችንን ላቴን ምግቤን ጥርቅ አድርጌ እቺ ብቻ ነች የቀራችው። አንቺስ ጨረሽ? ጁስሽን ጨርሰሻል? በቃ እንዴት ነው? አሪፍ ነው? ጥሩ ነው? ብቻ እንደዚህ አድርገን ጨርሰናል። በአጠቃላይ እስቲ ወጣ ብለን ደግሞ ሆቴሉንና የቁርሱን ሁሉንም በአጠቃላይ እናየዋለን። ኤኒዌይስ ቁርሱ አሪፍ ነው። ኤኒዌይስ አሪፍ ነው። አሪፍ በላ አድርገናል። ለማንኛውም አሪፍ ቁርስን የበላ ነው። ጸዳ ያለ እንደነገርኳችሁ 10 ፓውንድ እንከፍላለን ለቁርሱ ማለት ነው። ጭማሪ ከፈለጋችሁ ወደ 240 ብር ነው የተከፈለው ለሆቴሉ። ከዛ 10 ብር በሰው እኔ 10 ብር እሱ 10 ብር ማለት 20 ፓውንድ እንከፍላለን ማለት ነው። ስለዚህ 240 50 60 ወደ 260 ፓውንድ እስከነ ቁርሱ ለሁለት ቀን የተከፈለው ክፍያ ይሄንን ነው ማለት ነው። ስለዚህ ሁሉንም በአጠቃላይ ሬቱን እናያለን ማለት ነው። ካፕቹናችንን እስቲ እንጠጣ። በጣም ውሃ እኮ ነው። ኤስፕሬሶ ወስዳለሁ ወይ? አፕሉ አሪፍ ነው። እንደውም አፕሉ አሪፍ ነው። እርጓቸውን ደግሞ ስትሮበሪ ይመቻችሁ። እስከ መጨረሻው ተከታተሉ። ይመቻችሁ። ለማንኛውም የዛሬው የሆቴል ቆይታችን ይሄንን ይመስል ነበረ። በሆቴሉ ትንሽ ቢደብረንም ማለት ከብሩ ጋር ሲነጻጸር በጣም ውድ ነው። ከዛ በታች መሆን ነበረበት። ግን በነበረን ቆይታ በአንዳንድ ቪዲዮ እንግዲህ የፖስተትኩ አሳያችኋለሁ። ሀገሩ በጣም አንደኛ ሀገር ነው። ለማንኛውም ይመቻችሁ።